ሰበር ዜና ታህሳስ 5 ዕለተ ሰንበት 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች ታሪክ እየሰሩ ነው። የአሳምነው ጽጌ ልጆች በምርኮ መንበሽበሻቸው ተሰምቷል። ምርኮ በኦሮሚያ ወለጋና በወሎ እንደ ጉድ ተይዟል። የፋኖ ኃይሎች የኦሮሚያ ልዩ ኃይልንና የመከላከያ ሰራዊትን አሰልፈው እየነዱት ነው። በወለጋ ኦሮሚያ በተደረገ ከባድ ውጊያም የፋኖ ኃይሎች አገዛዙ ካምፕን እያፈራረሱም ታላቅ ጀብዱ ፈጽመዋል። የኦሮሚያ ልዩ ኃይልም እንደ ጉድ ተማርኳል። በርካታ የአገዛዙ ጦርና የኦሮሚያ ልዩ ኃይሎች ሙትና ቁስለኛም ሆነዋል። ዝርዝር ዘገባ ይዘንበታል፣ ተሰሙታላችሁ። በወሎም እንዲሁ በተደረገ ከባድ ውጊያ የፋኖ ኃይሎች አገዛዙን ባለስልጣናት ላይ ጭምር ጥቃት በመፈጸም ታላቅ ጀብዱ ሰርተዋል። የቆቦ ከተማ ከንቲባ ጭምር በፋኖ መመታቱም ተነግሯል። ዝርዝር ይዘንበታል። እንዲሁ የወሎ ፋኖ ዳግም ለዓለም አቀፉ ቀይ መስቀል ምርኮኛ ተቀበለኝ ብሏል። እንዳስሰዋለን። አርበኛ ደረጀ በላይ ልክስክሱና ሌባው እየሄደ ነው፣ አሁን ትግሉ መልክ እየያዘ ነው፣ እየጸዳልን ነው ሲሉም ተናግረዋል። የእሳቸውንም ንግግር እናሰማችኋለን። የፋኖ ከአዲስ አበባ ቅርብ ርቀት ላይ ትንቅንቅ፣ የዘመነ ካሴ ጠላቶች ዓላማ መክሸፍ ሌላው አጀንዳችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። በቅድሚያም ቀጥታ ወደ መረጃዎቼ ከማለፌ በፊት አንድ አጠር ያለች ቪዲዮ ላስመልክታችሁ። ይህ የተመለከታችሁት ቪዲዮ የምርኮኞች ቪዲዮ ነው። በዘመቻ አርበኛ ደማሊ አባናዶ የተማረኩ የፋሽስቱ አገዛዝ ብልጽግና ሰራዊት በከፊል ያሉበት ሁኔታ ነው። ፋኖ የማረካቸውን የብልጽግና ሰራዊት ዓለም አቀፍ ሕግን ጠብቆ በዚህ መንገድ ቤት ባፈራው ተንከባክቦም አብሮ እያኖራቸው ይገኛል። ከዚህ ቀደምም የአማራ ፋኖ ምስራቅ አማራ በርካታ ወታደሮችን የብልጽግና ምርኮችን ለቀይ መስቀል በክብር ማስረከቡም ይታወሳል። በአንጻሩ ግን የአብይ አህመድ ፋሽስቱ አገዛዝ ብልጽግና አራዊት ሰራዊት አሰማርቶ በአማራ ህዝብ ላይ ምድር አንቀጥቀጥ ግፍ እየሰራ ዘር ማጥፋት እየፈጸመ ይገኛል። ምርኮኛ ሊያገኝ አልቻለም። ስለዚህ የአገዛዙ ኃይል ነዋሪውን የአማራን ህዝብ እየጨፈጨፈና እያሰቃየ ይገኛል። ታዲያ ከዚህ ጋር ከነዚህ ምርኮኞች ጋር በተያዘ ፋኖ ቀይ መስቀል በውጊያ የተማረኩ የአገዛዙ ወታደሮችን ዳግም እንዲረከበው ሚኒሊክ እዝ በድጋሚ ጥሪ ያቀርበዋል። አገዛዙ ደግሞ በፋኖ የተማረኩ ወታደሮች የሉብኝም ለማለት ምርኮኞች ላይ ያነጣጠረ የድሮን ጥቃት እየፈጸመ ነው። በዘመቻ አባናደው ተማርኮ በሕክምና ላይ የነበረው የ12ኛ ክፍለ ጦር ምክትል አዛዥ በቅርቡ በተፈጸመበት የድሮን ጥቃት መገደሉን ሚዲያችን መዘገቡም አይዘነጋም። በወሎ ቤተ አማራ ግንባር ብቻ በቅርቡ የዓለም አቀፍ ቀይ መስቀል ማህበር ICRC የተረከባቸውን ሳይጨምር ከ500 በላይ ምርኮኞች አሁንም በፋኖ እጅ እንደሚገኙ ነው የተገለጸው። ታዲያ ፋኖ ለዓለም አቀፉ ቀይ መስቀል ማህበር በድጋሚ የአገዛዙን ወታደሮች ምርኮኞች እንዲቀበለው ጥሪ አቅርበዋል። ወደ ጦር ግንባር መረጃዎች እናልፋለን። በቅድሚያም ወሎ ላይ እናተኩራለን።
በቆቦ ከተማ ፋኖ በፈጸሙ የተሳካ የላውንቸር ጥቃት በርካታ ባንዳዎች ሲገደሉ የከተማዋ ከንቲባ አቶ ኃይለ አብን ጨምሮ በርካቶች መቁሰላቸው ታውቋል። ጥቃቱ በሌሊት የተፈጸመ ሲሆን በዚህም በከተማዋ 2 ወታደራዊ ካምፖች ላይ ከባድ ጉዳት መድረሱ ነው የተነገረው። ምኒልክ እዝ ልዩ ዘመቻ ቆቦ ከተማ ባለ የብልጽግና ካድሬዎች ካምፕ ላይ ኢላማውን እየጠበቀና የተሳካ የአርፒጂ ላውንቸር ጥቃት በመፈጸም ድል አድርጓል። ምኒልክ እዝ ልዩ ዘመቻ ከአንድ ክፍለ ጦር አሃድ ላይ የተወጣጡ ቃኞችን በመጠቀም ከትላንት ወዲያ ሌሊት 6 ሰዓት ተኩል አካባቢ ቆቦ ከተማ ፖሊስ ጣቢያና አካባቢው ላይ ባሉ 2 የብልጽግና ካድሮች ካምፕ ላይ በፈጸመው የአርፒጂ ላውንቸር ጥቃት የብልጽግና ካድሮችና አጃቢዎቻቸው ላይ የሞት እንዲሁም ቀላልና ከባድ የመቁሰል አደጋ በማድረስ ታላቅ ጀብዱ ፈጽም ያለው ታላቅ ድል ተጎናጽፍ ያለው ሲል ነው ያሳወቀው። ባለፉት 2 ዓመታትና ከዛ በላይ ጊዜያቶች ወገናቸው የአማራ ሕዝብ ላይ ዘር ማጥፋት መፈጸማቸውን እንዲያቆሙ በተደጋጋሚ ተነግሯቸው አልሰማ ያሉ የብልጽግና ካድሬዎች ላይ የማያዳግም እርምጃ እየተወሰደ ያለ ሲሆን ይኸው ባንዳን የማጽዳት እርምጃ ተጠናክሮ ቀጥሎ የና አርበኛ አለሙ ገብሩ፣ አርበኛ ዋሴ ከበደ፣ አርበኛ ፍሬዋልና ሌሎች ጀግኖች ሌሊት 6 ሰዓት ተኩል አካባቢ የቆቦ ከተማ ከንቲባን ጨምሮ ሌሎች የወረዳ ካቢኔዎችን አጃቢዎች ላይ የማያዳግም እርምጃም ወስደዋል። በዚህም ከንቲባውን ጨምሮ ለጊዜው በስም ያልተለዩ ባንዳዎች ቀላልና ከባድ ቁስለኛ ሲሆኑ ሌሎች በስም ያልተለዩ 4 ሞተዋል ነው የተባለው። እስከ 6 የሚደርሱ ቀላልና ከባድ ቁስለኛ ሆነዋል። የአገዛዙ ብልጽግና ሰዎች የሽንፈታቸውንና ውርደታቸውን ህዝብ እንዳያይባቸው በሚል የሞቱትን ባንዳዎች ደብቀው በሌሊት ጉብልፋት ወረዳ ሐራ ከተማ ወስደው እንደቀበሯቸውም ለማወቅ ችለናል። ይህ ድንቅ የሌሊት የከተማ ቀዶ ጥገና በታሰበው ልክ እንዲሳካና ግቡን እንዲመታ ከዞበላምባ ክፍለ ጦር 4ኛ በረኛው ሻለቃ ቃኞች፣ የአውጃኖ ክፍለ ጦር ቃኞች እንዲሁም የዲቢና ወርቅ ቃኞች ቆቦ ከተማ ወሳኝ የሚባሉ ቦታዎች ላይ በመዝጋት ጉልህ ሚናም ተጫውተዋል የተባለው ይህ ባንዳን የማጽዳት ተግባር በቀጣይም ለድል በቅነት የህዝባችን ነጻነት ህልውና እስከሚረጋግጥ ድረስ ተጠናክሮ ይቀጥላል ሲል የምኒልክ እዝ ልዩ ዘመቻ መምሪያም አሳውቋል። እዚሁ ወሎ ላይ ስንቆይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ላስታ ጄኔራል አሳምነው ጽጌ ኮር ድል ቀንቶታል። ከ16 በላይ የአገዛዙ ሰራዊት ሲደመሰስ 18 ያህሉ መቁሰላቸውም ታውቋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ላስታ ጄኔራል አሳምነው ጽጌ ኮር ጄኔራል ኃይሉ ከበደ ክፍለ ጦርና አሳምነው ኮር 2 አውጃኖ ክፍለ ጦር ቃኞች በጥምረት በወሰዱት አጸፋዊ ምላሽ የአገዛዙ ብልጽግና ሰራዊት አይቀጡ ቅጣት ተቀጥቶም ወደ ነበረበት እንዲመለስ ተደርጓል። መነሻውን ጋዝ ጊቢላ ወረዳ አስከተማ ያደረገው የአገዛዙ ጥምር ጦር በ3 አቅጣጫ ማለትም ከአዲበር በመቆግ አቅጣጫ፣ ከአንሳይ ዋሻ በምዩ አቅጣጫ እንዲሁም በላይ በደጋው አድርጎ ወደ ቁልቋል 40 ተንሳ አቅጣጫም አድርጎ በመምጣት ጀነራል ኃይሉ ከበደ ክፍለ ጦር ፋኖችን አፍናለሁ ብሎ የተንቀሳቀሰው የብልጽግና ጦር ሆን ተብሎ ወደ ውስጥ ሰርጎ እንዲገባ በማድረግና ስትራቴጂክ ቦታዎችን ይዞ ሰፊ ሰዓት በማስጠናት ቦታ በመያዝ እንደ እብዱሻ እየተከለፈለፈ የመጣውን የብልጽግናን ጥምር ጦር የአገዛዙን ሰራዊት አይቀጡ ቅጣት ቀጥተውታል። ከታህሳስ 2 ጀምሮ ለተከታታይ ቀናት በመድፍ በሞርተር በድሽቃ የታገዘ ጥቃት የከፈተ ቢሆንም ተወርዋሪዎቹ የጀነራል ኃይሉ ከበደ ልጆችና የወንድሞቹ ጋሻዎች ምስራቆቹ የአውጃኖ ክፍለ ጦር ቃኞች በቅንጅት በመሆን ከረፋዱ 4 ሰዓት በትላንትናው ዕለት እስከ ምሽቱ 1 ሰዓት ተኩል ድረስ የብልጽግናን ኃይል በሚገባው ቋንቋ አነጋግረው ከ16 በላይ ሞትና 18 ያክል ደግሞ ቁስለኛ ይዞ ወደ ነበረበት ጉድጓዶም መመሸጊያው አስከተማ አስፈርጥጠው አስመልሰውታል። አሁን በቀጥታ ወደ ወለጋ ምድር እናልፋለን። በወለጋ ታሪክ እየተሰራ ነው። 3ኛ ቀኑን ባስቆጠረው ከባድ ተጋድሎ ምስራቅ ወለጋ ዞን ሲቡ ሱሬ ወረዳ ወጤ ቀበሌ ልዩ ስሙ መርካቶ ከተማ ላይ የአማራ ፋኖ በወለጋ በአርበኛ አለፈ ሽባባ የሚመራው ጌጤ ግርማ መብረቁ ክፍለ ጦር ከፍተኛ ድልን ተጎናጽፏል። በትላንትናው ዕለት ከፍተኛ ጉዳት ያስተናገደው የኦሮሚያ ልዩ ኃይል ሙትና ቁስለኛውን ትቶ መፈርጠጡን ተከትሎ መከላከያ በከባድ መሳሪያዎች አጅቦ ሙትና ቁስለኛውን እንዲያነሳ ካደረገው በኋላ ማታ ላይ
ከባድ የተባሉ ምሽጎችን አስቆፍሮ የኦሮሚያ ልዩ ኃይል አስጨምሮ ምሽግ አስይዞም የወጣ ሲሆን በትላንትናው ዕለት ግን በጧቱ እስከ ምሽጋቸው ድረስ የፋኖ ኃይሎች ዘልቀው በመግባት የአማራ ፋኖ በወለጋ በአርበኛ አለፉ ሽባባው የሚመራው ጌጤ ግርማ መብረቁ ክፍለ ጦር በቆፈሩት ጉድጓድ የኦሮሚያ ልዩ ኃይሎችን ቀብሯቸዋል ነው የተባለው። በትላንትና ጧቱና በዛሬ ጧቱ በጀመረው ከባድ ተጋድሎ እስካሁን ቁጥሩ ያልተገለጠ በየሸለቆቹ ብዛት ያለው የነፍስ ወከፍና የቡድን መሳሪያ እየተማረከ ሲሆን የኦሮሚያ ልዩ ኃይል ሙትና ቁስለኛውን ለመቁጠር ይዳግታል ሲሉ ነው የውጊያው መረጃዎችን ያደረሱን የአይን እማኞች የገለጹት። እንዲሁም ከ20 በላይ የኦሮሚያ ልዩ ኃይልን ያለምንም ጉዳት እጃቸውን ለፋኖ የሰጡ ሲሆን በአሁኑ ሰዓትም እንክብካቤ እየተደረገላቸው የሚገኝ ሲሆን በፎቶና በቪዲዮ የተደገፈ መረጃዎችም ደርሰውናል። የተማረኩትንና እጅ የሰጡትን የኦሮሚያ ልዩ ኃይሎች እዚህ ላይ ለማሳየት ፕላትፎርሙ ስለማይፈቅድልን ለጊዜው ልናሳያችሁ አልቻልንም። ነገር ግን በተለያዩ ሶሻል ሚዲያዎች ላይ ስለተለቀቀ መመልከት ትችላላችሁ። በተያያዘ ዜና በአሁኑ ሰዓት መከላከያ እንደለመደው በከባባድ መሳሪያዎች ታጅቦ የልዩ ኃይሉን አስክሬን ቁስለኛ በአምቡላንስ በኦራል በህዝብ ማመላለሻ መኪኖች ወደ ጉቱ ጊዳ ወረዳ ኦኬ ከተማ እያጓጓዘ ሲገኝ በኦሮሚያ ልዩ ኃይል አስክሬን ላይ ምሽግ ለምሽግ እየተረማመዱ አይበገሬ ክንዳቸውን ሲያሳዩት ያሉት ፋኖች የተገኘውን ምርኮ በሙሉ በመያዝ ወደ ነጻ ቀጠናቸው በሰላም ተመልሰዋል። የተለያዩ ሶሻል ሚዲያዎቻችንን በመከታተል የነዚህን ምርኮች መመልከት ትችላላችሁ። እዚህ ወለጋ ላይ የሚሰራው ተአምር እጅጉን ያስደነግጣል። በየቀኑ በርካታ የኦሮሚያ ልዩ ኃይልና የመከላከያ ሰራዊት እንደ ጉድ እያለቁ ነው። ከከፍተኛ የጦር አመራሮች ጀምሮ እስከ ተራ ወታደር በወለጋ ፋኖ አይቀጡ ቅጣት እየተቀጣ ነው። ከዚህ ቀደም ዙ 23 ሳይቀር ማውደማቸው የሚታወቅ ነው። በዚሁ ቀጠና ወለጋ ላይ በርካታ ኮሎኔሎችም በአገዛዙ በኩል ሞተዋል። የፋኖ ኃይሎች በወለጋ ልክ እንደ አማራ ክልሉ የተደራጀ በርካታ ጦር ባይኖራቸውም ጀግንነታቸው ግን ከማንም ከፍ ያለ መሆኑን እያስመሰከሩ ይገኛሉ። በሌላ በኩል አሁን ትግሉ መልክ እየያዘ ነው። አንድነቱ ሲመጣ ተላላኪው ልክስክሱና ሌባው እየሄደ እውነተኛና ሐቀኛ ፋኖም እየጠራ እየመጣ ነው። እኛ ጥርት ያለ ፋኖ ነው የምንፈልገው ሲሉ አርበኛ ደረጀ በላይ ተናገሩ። አርበኛው ከቅርብ ጊዜ ወዲህ እጃችንን ለመንግስት ሰጠን ስለሚሉ ፋኖች በተመለከተም አስተያየት ሰጥቷል። የአርበኛውን መልእክት አድምጠነው እንመለስ። የአማራ ትግል የማይነቃነቅ የአሸናፊነት ስሜት መኖሩን ሲያውቁ የአጭር ጊዜ መስሏቸው ለማፍረስ የመጡ ተጠልለው የቆዩ ሰዎች ናቸው። አሁን ዞረው ወደ ራሳቸው ቦታና ወደ ራሱ ቦታ ሄዱትኝ እንጂ ፋኖ መንግስትን አሸንፎ አማራን ነጻ ወጥቶ አገረ መንግስት ሊሆን የገባና በጽናት የተደራጀ ፋኖ እስካሁን ድረስ አንድም ፋኖ አልተቀላቀለም፣ እጅም አልሰጠም። መንግስት ራሱ እኛ አማራ በሚለው የአማራ ታጋይ ብለን በሰበሰብነው ሳናውቅ ተጠልለው ሲጠቡ የነበሩና የመንግስትን ጉዳይ ሲያስፈጽሙ የነበሩ የአማራ አንድነት አንድ ሊሆንባቸው አንድነት ሊመጣ ሲሆን የመጨረሻ እሳት ሊገቡ ሲሆን አላዋጣቸው ሲል የሄዱ ብቻ ናቸው እንጂ ፋኖ ተብሎ ከተደራጀው የአማራ ፋኖ ብሎ አምኖ የገባ ታጋይ አንድም ለመንግስት እጅ አልሰጠም። አሁንም መጠነ ሰፊ የሆነ እንቅስቃሴ እያደረገን ያለ በአማራ ክልል በሁሉም ቀጠናዎች መጠነ ሰፊ ያለውን ኃይል ተጠቅሞ እየተንቀሳቀሰ ነው ያለ። አንድም እቅዱ አልተሳካለት። ጭራሽ ከድካም ውጭ በውሎ ወታደሩን ተመበተን ውጭ በውሎው እየተመታ ሰራዊቱን አዝረክርኮ ከመሄድ ውጭ አንድም ያገኘው ግባት የለም። ወሬው ግን ፕሮፓጋንዳው ግን እንደምታዩት በልጤ ማት ነው። ለምሳሌ የአፋድ የድርጅት አመራር የነበረ እንደ መሽገር ተጠግቶ የነበረ ሐሳቡ አልሳካለት ብሎ ሲነቃበት ከድቶ ፈርጦ ሄደ። የራሱ አባል ሂዶ ገብቶ በሰሞኑም ያቀራረው በቃ እንግዲህ አማራ ቀርቶ ወይም አገር አቀፍ ቀርቶ ዓለም አቀፉላ ያዙ ይልቀቁኝ እያለ ነው። ሌላ ግን የደብን የለም። እሱም ቢሆን ሲያዝ ሲታገድ በስር ቁጥጥር ሊሆን ሲል ነው ፈጥኖ ጠፍቶ ከድቶ ሄደ። ወደ ቤቱ ወደ ጓዳ ወደ የገባው ትግል ላይ ያለ ፋኖ ትግል ላይ ያለ ጀግና ሊመጣ ነው። የመጡት የሄዱለት እነማን ናቸው? እስኪ በአገር አቀፍም በዓለም አቀፍም እነማን ናቸው? የፋኖ ስብዕና የፋኖን ክብር ቢቀንስ
ፋኖ ማን ነው የገባለት ለሱ? እስኪ በስም የሚታወቀው ማን ነው? የለም። ትላንትና የመጣ ነው። ትግል የመሰረተ ፋኖ እኮ በአመራር ደረጃ ያለ የለም እንዴ። ፋኖ በአመቱ በ2 ዓመት ጨርሼ መንግስት ሆናለሁ ወይም ሀብት ሰበስባለሁ ያለ የተጠጋ ሌባ ይኖራል። ያን ደስ ስለገባ ደግሞ እኛ ዳን የሚቀለነ እንጂ ጭራሽ ደግሞ የፋኖአችን ስብና የሚነካ አይደለም። የታጋዩ ክብር የሚቀንስ አይደለም። ታጋዩ የሚያፍረከርክ አይደለም። እንዲያውም ደስተኛ ነው። ውስጥ ላይ ፕሮፓጋንዳ ወሬ በሬ ወለደ የሚለው ነው ይሄድ የገባ ያስ ምንድን ነው የሚያደርገው? ለእኛ ጥሩ ነገር በቃ ጽሪት ያለ ፋኖ ነው ምን መሰረተው። ትንሽ ኃይሉን ነው ከተማ እየገባን ቢሮውን ስንቆጣጠር ስናንበጣብጠው ስናጓጉዘው አንበርከን በጀት ስናጓጉዘው የነበረ ስንበዛ ነው። አሁን ይሄ ስቴራከውንም ስናጠራቅም ነው ትንሽ የፋኖ ውስጡ አለመረጋጋት ከማህበረሰባችን ጋር ከምናስተዳድረው ማህበረሰባችን ጋር በስርቆትም በተለያየም በየመንገዶች አንዳንድ ነገሮችን ሲሳሳትና ፋኖ ሲያስወቅስ የነበረ እንደዚህ ያለው ሌባው ነው። ስለዚህ ሌባውን እዚህ በላይ እናጸዳለን። አሁን እዚህ በላይ እናጸዳለን። በልጤ በዚህ ልክ ነው። አዎ ግን ምንድነው አንዳንዴ ከሄዱ በኋላ እንደዚህ የምትናገሩት ድሮም ብልጽግና የላካቸው ናቸው፣ ድሮም ሌቦች ናቸው፣ ድሮም ዓላማ የሌላቸው ናቸው፣ ቁርጠኝነት የሌላቸው ናቸው፣ የፋኖ ትግል በአንድ ጀንበር የሚያልቅ የመሰላቸው ናቸው ትላላችሁ። ለምን ቀድሞ ይሄንን ነገር ማጥራት አልቻላችሁም? እናንተ እንደዚህ አይነት ሰዎች ሲመጡና ዓላማ የሌላቸው መሆኑን ካወቃችሁ ለምን ቀድማችሁ እርምጃ አልወሰዳችሁም? ለምን አላጠራችሁም? የሚል ደግሞ ጥያቄ ከህዝቡ ይመጣል። ምንድነው መልሳችሁ? እንግዲህ ይሄንን መቼም በአንድ ጊዜ ቆርጣ አጥለውም እያስተማርክ ነው። እርምጃ ለመውሰድ ማስተማር ነው የሚቀድመው። የማስተማሩ እርምጃ ነው የሚቀድመው። እያስተማርክ አንድ ጊዜ 2 ጊዜ ታስተምረዋለህ፣ ማስጠንቀቂያ ትሰጠዋለህ። ይሄ ነው አሁን እየፈረጠጠ የሚሄደው። ይሄ ነው አንድ ከሆነ በኋላ ከአሁን በፊት 2 ድርጅት ነው የነበረ። አሁን እንግዲህ 2 ድርጅት ወደ አንድ ሲመጣ መጠጊያ የለውም ፋኖ። ይሄ ሌባው የሚወዛወዝ ነበር። ከአንዱ ሲያኮርፍ ከአንዱ ማስጠንቀቂያ ሲሰጠው ከአንዱ ድርጅት እየሄደ ይገባ ነበር። ላለማዛባትና ጥላቻዎችን ላለመስፋት እየሄደ ሲገባ መዛኛው እዛኛው ብዶ ስርቆት ነው የሚሰርቀው። የአፍም የእጅም ስርቆት። ይሄ ደግሞ ጥላቻ እንዳይሰፉ እያለ ዝም ብለን እናየው ነበር በወደ ሰፊነት። አሁን ግን ወደ አንድ ነው፣ ወደ ብልጽግና ነው፣ ወደዛው ነው የሚሄደው። በዚህ ልክ ነው እንጂ እርምጃ ለመውሰድ ጊዜ ነበረ። አንድ ከሆነ በኋላ ከዚህኛው ተቋም አጥፍተው የሄዱትን ሰዎች አንድ በሆነ ሰዓት ከዛኛው ያሉትን የመቅጣት እቅድ አለው ድርጅታችን። የማስተማር አስተምረህ ነገ ቀጥ ያለ ታጋይ እንደሆን የተቋማችን ውሳኔ ነው እንጂ እርምጃዎች እኮ አሉ። የግምገማ እርምጃዎች አሉ፣ የማስተማር እርምጃዎች አሉ፣ ይታሰራሉ። ያን ግን በአንድ ጊዜው መቼም ገፍታ አሰደው ማስተምረህ ታስተካክለዋለህ። በዚህ ልክ ነበረ እንደ ተቋም የምንሰራው ይሄ ነው። ፋኖ አዲስ አበባ አፍንጫ ስር ሸኖ በመግባት በዛሬው ዕለት በሳምንቱ ውስጥ ለሁለተኛ ጊዜ ጥቃት መፈጸሙ ተሰማ። የአፋባሃ አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር እንደዚህ ቀደም ሰርጎ በመግባት ሳይሆን ሌሊቱን በርከት ያለ የፋኖ ጦር ይዞ ወደ ከተማዋ በመግባት በሰነዘረው መብረቃዊ ጥቃት ያገዛዙን የመከላከያ ካምፕ ላይ ታላቅ ጥቃት ፈጽሟል። ሌሊቱን ከ9 ሰዓት እስከ 10 ሰዓት ተኩል ድረስ በድምፃዊ ሃጫሉ ስም በተሰየመው ሃጫሉ ወታደራዊ ካምፕ ላይ በተጠና መልኩ ከውስጥ አርበኞች ጋር በመተባበር በተከፈተው ጥቃት ዋርድያዎቹን ቀድሞ በመደምሰስ ውስጥ ካለው የአገዛዙ ጦር ጋር ከባድ ትንቅንቅ ተደርጓል። ራሱን ለማትረፍ በሚጥርበት ሰዓትም ካምፑ ላይ እሳት በመልቀቅ ጭራሽ የከፋው ጥንቅጥ ውስጥ እንዲገባ በማድረግ ዙሪያውን አጥረው የፋኖ ኃይሎች አስጨንቀውት አድረዋል። በዚህ ውጊያ የሞቱና የቆሰሉ ቁጥራዊ መረጃ በግልጽ ባይታወቅም በትንሹ ከ50 በላይ የአገዛዙ ሰራዊት መሞቱ ግን እርግጥ ነው ሲሉ የኃይለ ማርያም ማሞ ክፍለ ጦር ህዝብ ግንኙነት ለሚዲያችን ተናግረዋል። ከዚህ በተጨማሪም ካምፑ ላይ በተለኮሰው እሳት በርካታ ንብረቶች የወደሙ ሲሆን ኦራልን ጨምሮ በርካታ ወታደራዊ መኪኖች ከጥቅም ውጪ ሆነዋል። ከዚህም ፈጣን ማጥቃት በኋላ ፋኖ ወደ ቀጠናው ተመልሷል የተባለው በእዙ አመራሮች የተደነቀ የአማራ ህዝብን የሚያኮራ ጀግንነት ሰርታችኋል ሲል ኢንጂነር ደሳለኝ ሲያስብ ሸዋ በድምጽ መልእክት የኃይለ ማርያም ማሞ ክፍለ ጦርን አበረታቷል። ወደ ጎጃም እናልፋለን። አርበኛ ዘመነ ካሴ ከባንዳዎች ግድያ ሙከራ መትረፉ ተነገረ።
አርበኛው ላይ ከትግል ጅማሮ አንስቶ የጠላት እስትንፋሶች አርበኛውን ለመንጠቅ ያላደረጉት ያልፈነቀሉት ድንጋይ የለም። ነገር ግን መሻታቸው ሳይሳካላቸው በተደጋጋሚ ከሽፎ ቀርቷል። በትላንትናው ዕለትም ከሰሞኑ የመንግስት ጥሪን ተቀበልኩኝ ብሎ ወደ አገዛዙ የገባ አንድ ስዩም በላይ የተባለ ባንዳ አርበኛ ዘመነ ካሴ ያለበትን አውቃለሁ በሚል በርካታ የብልጽግና ጦር አሰልፎ ወደ አርበኛው ቀጠና ያመራ ሲሆን የፋኖ ኃይሎች ባደረጉት ብርቱ ተጋድሎ የብልጽግና እቅድ ሙሉ ለሙሉ መክሸፉም ተነግሯል። ይህ በእንዲህ እንዳለም ስዩም በላይ የተባለው ግለሰብ ሲጠቀምበት የነበረው ስልክ በውጊያ መሃል በፋኖ እጅ የገባ ሲሆን ስልኩንና ቴሌግራሙ ሲበረበር ከጀነራል መሐመድ ጋር ግንኙነት እንደነበረውም የተረጋገጠ ሲሆን ቀድሞውኑ ፋኖን እንዲቀላቀል ያደረጉት እነሱ መሆናቸውም ተረጋግጧል። ከዚህም በተጨማሪ እቅዳቸው አርበኛ ዘመነ ካሴን አጥፍቶ ጠፊ በመሆን እንዲገድል የነበረ ሲሆን ነገር ግን ይህ እቅዳቸው ግለሰቡ ወደ አርበኛው ሊያስጠጋው አሊያም ተመሳሳይ ቀጠና ሊገናኙ ባለመቻላቸው እንደከሸፈባቸው ከቴሌግራም አካውንቱ ላይ የተገኙ የጽሁፍና የድምፅ መልእክቶችም አመላክተዋል የተባለው አጥፍቶ ጠፊው አርበኛ ዘመነ ካሴን ካሰናበተ በኋላ ለቤተሰቡ በርካታ ቃሎችም ተገብቶላቸው እንደነበረ ነው ከቴሌግራም ልውውጣቸው የተገኘው መረጃ የሚያመላክተው። አገዛዙ ቁጥሮችን ጠርተን ለሚታክት ጊዜ ያክል አርበኛ ዘመነ ካሴን ለመደምሰስና እሱን ለማስወገድ ያልፈነቀለው ድንጋይ ያልቆፈረው አፈር የለም። ነገር ግን አልተሳካላቸውም። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።